ሳብ ያለውን ክፍል በመታዘዝ ተልኳችንን እንወጣ። ያው የትንቢተ ዮናስ መጽሐፍ እንደምታውቁት 4 ምዕራፎችና 48 ቁጥሮች ያሉት መጽሐፍ ነው። ይህ መጽሐፍ በዋናነት የሚናገረው የማያቋርጠውን የእግዚአብሔርን ጸጋና ምሕረት የሚተርክ መጽሐፍ ነው። ጸጋ ብሉይ ኪዳን ውስጥ አለ ለሚለው መልስ የዮናስ መጽሐፍ ብቁ መልስ ነው። የእግዚአብሔርን የሚቀጥል ጸጋ፣ የእግዚአብሔርን የሚቀጥል ምሕረት የሚተርክ መጽሐፍ ነው። የዮናስ መጽሐፍ የተጻፈው ለእስራኤላውያን ነው። ይሄ መጽሐፍ በሚጻፍላቸው ወቅት ሁለተኛው ወይም ዳግማዊ ኢዮርብዓም የሰሜኑን እስራኤል የሚያስተዳድርበት ዘመን ነው። ይሄ ዘመን ከንጉሳቸው አመፀኝነት የተነሳ ህዝቡ እጅግ በአመፅ ውስጥ የነበረበት ዘመን ነው። እግዚአብሔር እንዲህ ሲል ህዝቡ ለዚህ የሚሄድበት ዘመን ነው። ፈጽሞ ለእግዚአብሔር ተልኮ ብቁ መሆን ያቃተው ዘመን ነው። ከዚህ የተነሳ ይሄ መጽሐፍ ለነሱ ተጽፏል። ይህንን የዮናስን መጽሐፍ በደንብ ለመረዳት በሶስት አንጓ ከፍለን ልናየው እንችላለን። የመጀመሪያው ዮናስ መጽሐፍ ምዕራፍ 1 ከቁጥር 1 እስከ 3 ያለው ክፍል ሲሆን ወደ ዮናስ የመጣው የእግዚአብሔር ቃልና የዮናስ አለመታዘዝ ልንለው እንችላለን። ሁለተኛው አንጓችን ደግሞ ምዕራፍ 1 ከቁጥር 4 እስከ 13 ያለው ክፍል ሲሆን የዮናስ አለመታዘዝ ያስከተለው ነውጥና እሱ ዋጋ መክፈሉ። ሶስተኛ አንጓችን የሚሆነው ከቁጥር 14 እስከ 17 ያለው ክፍል ሲሆን ይሄ ክፍል የሚናገረው የእግዚአብሔርን ታዳጊነት ነው። እግዚአብሔር ታዳጊ ነው ይለናል። ስለዚህ በእነኚህ በሶስቱ አንጓዎች የተከፋፍለን ልናየው እንችላለን። ምዕራፍ 1 ይህንን በሶስት አንጓ የከፋፈልነውን ክፍል ጠቅለን ስናደርግ ለእግዚአብሔር ቃል አለመታዘዝ ለሌሎች የነውጥ ምክንያት አድርጎ ዋጋ ያስከፍላል እንጂ የእግዚአብሔርን የማዳን ዕቅድ አይቀንድም። ስለዚህ ምዕራፍ 1 የሚቆመው ዋናው ጉዳይ ይሄ ነው። እነኚህን ክፍሎች አንድ በአንድ ለማየት ጥረት እናደርግ። ምዕራፍ 1 ከቁጥር 1 እስከ 3 ያለው የመጀመሪያው አንጓችን ወደ ዮናስ የመጣው የእግዚአብሔር ቃልና ስለ ዮናስ አለመታዘዝ ነው የሚያወራው። ሁለት ሐሳቦች አሉ። ወደ ዮናስ የመጣው የእግዚአብሔር ቃል አለ፣ ደግሞ የዮናስ አለመታዘዝ አለ። ቁጥር 1 እና ቁጥር 2 እንደ መግቢያ ሆኖ ወደ ዮናስ ስለመጣው ስለ እግዚአብሔር ቃል ነው የሚያወራው። ቁጥር 1 እና 2 እንዲህ ይላል፣ የእግዚአብሔርን ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸውም ወደፊት ወጥቷልና በእርሷ ላይ ስበክ። በመጀመሪያ ደረጃ ቢመጡም ባይመጡ እግዚአብሔር ኃጢአተኞችን የሚፈልግ አምላክ። ይሄንን ኤደን ገነት ውስጥ አሳይቶናል። አዳም ወዴት ነህ እያለ የመጣ አምላክ ዛሬም አመፀኞችን ዛሬም ኃጢአተኞችን እየጠራ ስራ ላይ ያለ አምላክ ነው። ለስሙ ክብር ይሁን። ስለዚህ ኃጢአተኞችን ኃጢአታቸው ወደፊት ወጥቷል፣ ወደ እነሱ ሄድልኝ ብሎ አገልጋዮቹን ወደ ኃጢአተኞች ወደ አመፀኞች ቃል ሰምተው እንዲድኑ የሚፈልግ መሐሪ በጸጋ የተሞላ አምላክ ነው እኛ የምናመልከው አምላክ። እንደዛው ምሕረትን ያደርግ እግዚአብሔር ቃል ይዞ ወደ ዮናስ ሲመጣ እናያለን። ዮናስ ደግሞ ለእግዚአብሔር አገልጋዩ ነው፣ ነብይ ነው። ዮናስ ነብይ ማለት ደግሞ የእግዚአብሔር አፍ ማለት ነው። እግዚአብሔር ወደ ሌላ ሰው አይደለም የመጣው፣ ወደማያውቀው ሰው አይደለም የመጣው፣ ከዚህ በፊት ወደ አላከው ሰው አይደለም የመጣው። ለእስራኤላውያን መልእክት አድርስልኝ እያለው ይውላል። ስለዚህ እሺ ብሎ ለእስራኤላውያን መልእክት ለማድረስ ታዘው ይሄዳል። በእስራኤል ሀገር ታዋቂ ነብይ ነው። የተናገረው ነገር የሚሆን ድንበር ይሰፋል ሲል ድንበር ይሰፋል። ይሄ ነገር እንዲሆናል ሲል ያ ያለው ነገር የሚሆንለት እግዚአብሔርን ሰምቶ ስለሚሰማው እግዚአብሔር ቃል ይዘው ሲመጣ እንመለከታለን። ወደ ሌላ ወደ ማንም አይደለም እግዚአብሔር የመጣ ወደ ራሱ አገልጋይ የኔ ወደሚለው የሱ አፍ ወደ ሆነው ወደ ዮናስ የመጣ
ቁጥር 3 ግን እንደዚህ ይላል፣ ዮናስ ግን የምትለዋ በጣም ትገርመኛለች። ዮናስ ግን ከእግዚአብሔር ፊት ወደ ተርሲስ ይኮበልል ዘንድ ተነሳ። ወደ ተርሲስ ኮበለለ አይደለም፣ ይኮበልል ዘንድ ተነሳ። ለምን መሰላችሁ ኮበለለ ያላለ? ከእግዚአብሔር ፊት መኮብለል አይቻልም እና ከእግዚአብሔር ፊት ይኮበልል ዘንድ አሰበ፣ ተነሳ፣ ጥረት አድርጓል ለመኮብለል። እግዚአብሔር በፈጠረው ባህል ከእግዚአብሔር ለማምለጥ ጥረት ሲያደርግ እናያለን። ይሄ በጣም የሚገርሙኝ ነገሮች አሉ። ወደ ኢዮቤም ወረደ ይላል። ወደ ተርሲስም የሚባል መርከብ በጣም መጥቶ ቆመ አይልም፣ መጥቶ ተሰቃየ አይልም። እግዚአብሔርን አልታዘዝም ብሎ የወጣ ሰውዬ እንደሄደ መርከብ ሲያገኝ ለካ የአንዳንድ ነገሮች መቃናት የእግዚአብሔር አብሮነት ምልክት አለ። ለካ የአንዳንድ ነገሮች በጣም ምንም አይነት ቻሌንጅ አለመኖር የእግዚአብሔርን የመታዘዝ ውጤት ላይሆን ይችላል። ለካ እግዚአብሔርን አልታዘዝም ብሎ ይሄዳል። ፀሐይ ሳይደበድበው ደግሞ የሚገርማችሁ ያገኘው የቪአይፒ ቦታ ነው። ውስጠኛው ነጋዴዎች ተሳፍረው የመጡ ነጋዴዎች ያላገኙትን ቦታ ሲናወጥ ያላወቀው ቪአይፒ ሩም ውስጥ ነው። ለካ አንዳንድ ነገሮች በጣም ምቹ መሆናቸው፣ ሁሉ ነገሮች እንዳሰብናቸው መሆናቸው እግዚአብሔርን መታዘዛችንን ከእግዚአብሔር ከኛ ጋር መሆኑን የሚያሳዩ አይደለም። የአንዳንድ ነገሮች ደግሞ መዘጋታቸው እግዚአብሔር ከኛ የመለየቱ ምልክት። ዮናስ ከእግዚአብሔር ፊት ይኮበልል ዘንድ እኔ በጣም ነው የሚገርመኝ። አንድ ጊዜ ያሉ መሬትና ሚዳቆ እቁብ ገቧል። የመጀመሪያውን ሚዳቆ በለች እቁብ። ከዛ የመሬት ተራ ሲደርስ መሬት እቁቤ ትላለች፣ ሚዳቋን ላለመስጠት ትሮጣለች። ለካ ሮጣ የምትቆመው መሬት ላይ። አሁንም ስትቆም እቁቤ ስትል ትሮጣለች። ሄዳ አሁንም ለካ የምትቆመው መሬት ላይ እቁቤ ስትል መጨረሻ ላይ ሮጣ ልቧ ፈንድቶ ሞተች ትባላለች። ዮናስ ከእግዚአብሔር ፊት ወዴት ይኮበልል? ሰውየው እኮ የግጥም መጽሐፎችን የቅኔ መጽሐፎችን የሚያቅም ሰው ነው። ምክንያቱም ምዕራፍ 2ን ስታነቡ መዝሙረ ዳዊትን ጠንቅቆ እንደሚያውቅ ያስታውቃል። መዝሙረ ዳዊት 139 ቁጥር 7 ላይ ከመንፈስ ወደ ላይ ይሄዳል። ምን ወደ ሰማይ ሄድ አንተ በዛለህ፣ ወደ ታች ሄድ በዛው አትገኛለህ። በምድር ስፋት ብለህ አንተ በዛ አንተ ማትገኝበት ቦታ የለም። ስለዚህ ሁለተኛው አንጓችን ከቁጥር 14 እስከ ቁጥር 4 እስከ 13 ያለው እሱ ክፍል የዮናስ አለመታዘዝ ያስከተለው ምን ነውና እሱንም ራሱ እንዴት ዋጋ ያስከፈለው የሚናገር ክፍል እና እግዚአብሔርን በባህሩ ላይ ታላቅ ነፋስን አመጣ። በጣም ነው የሚገርመኝ። ለካ ለእግዚአብሔር ብዙ አገልጋዮች አሉት። በዮናስ መጽሐፍ ውስጥ እግዚአብሔርን የማይታዘዘው ዮናስ ብቻ። ማያውቁት መርከበኞች ይታዘዙታል፣ አሳ ይታዘዘዋል፣ ንፋስ ይታዘዘዋል፣ ማዕበል ይታዘዘዋል፣ የነነዌ ሕዝብ ይታዘዘዋል፣ እንስሳት ይታዘዛሉ፣ ቅል ይታዘዛል፣ ትል ይታዘዛል፣ ፀሐይ ይታዘዛል። በዮናስ መጽሐፍ ውስጥ ለእግዚአብሔር የማይታዘዘው ዮናስ ብቻ ነው። የኔ ነው ወደሚለው አገልጋይ እግዚአብሔር ቃል ይዞ መጣ። ዮናስ እንዲህ ሲል እግዚአብሔር ሌሎች አገልጋዮች አሉ። ከአገልጋዮቹ መካከል አንዷ ንፋስ ነች። እግዚአብሔር ወደ ንፋስ ይመጣል። ይጅልኝ ይለው ምን ላድርግ ያለች ጌታ ንፋስ አመጣ። በባህሩ ላይ ታላቅ ማዕበል መርከቢቱ ልትሰበር በጣም የሚገርመኝ ከዛ የወሰዷቸው እርምጃዎች ነበሩ። መርከበኞቹ ምን ሆኑ? ፈሩ። ከዛ እያንዳንዱ ወደ አምላኩ
የመጀመሪያው የወሰዱትን እርምጃ ሁሉም ወደ አምላኩ ሁሉም ወደ አማልክቱ ጮኸ። የሚሰማ አምላክማ የዮናስ አምላክ ነበር። ሌሎች ወደማይሰማ አምላክ ሲጮሁ የሚሰማ አምላክ ይዘው ውስጠኛ ክፍል ላይ መፍትሄ አልመጣም። መርከቢቱ እንድትቀልላቸው ይላል በውስጥ የነበረውን ዕቃ። ምን አይነት ሰው ነው? ከሰዎች ሕይወት አልፎ ለንብረት መውደም ራሱ ምክንያት፣ የኢኮኖሚ ድቀት ምክንያት ነው። ዮናስ ለስንት ዓመት ለስንት ወር ተጉዞ የመጣን ዕቃ ከህይወት ከንብረት ህይወት ይበልጣል ብለው ንብረትን ምን ሲሉ የሁሉ ሲሆን ኢኮኖሚው ሲለቅ የሀገሪቱ ህዝብ ሲጨነቅ፣ እሱ ግን የሚያድን የሚያረጋጋ አምላክ ይዘው ውስጠኛው ክፍል ምን ብሎ ዮናስ ግን በመርከቡ ውስጠኛ ክፍል ወርዶ ነበር። በከባድ ተኝቶ ይህ ነገር የዘመናችንን ቤተክርስቲያን ያስታውሰናል። ዓለም ሽብር ላይ ሁሉ ነገር ደቆ በምን ምክንያት ምንድን ነው የሆነ? ለምንድን ነው እንዲህ የሆነ? ሰው አቅቶታል፣ ይበላው ነው ካዷል ኑሮ። ይሄ ምክንያት ምንድን ነው ብሎ ውስጠኛው ክፍል ላይ ገብቶ እንደተኛ የይሁዳ አምልኮ አልቀረም። መድረኩ ፕሮግራሙ በተለያየ ነገር አሸብርቋል። ስለዚህ ውስጠኛው ክፍል ላይ ገብቶ እንደተኛ ሰው ቤተክርስቲያን ለጥ ብላ ምን ብሎ ውስጤ እንደዛ ይጠራጠራል። የእናንተን ውስጥ አላውቅም። የመርከቡ አለቃ ወደ እሱ ቀርቦ ምን ነው ተኝተሃል? ያ ከዚህ ጠብቀ በአሕዛብ ከመቀስቀስ ጌታን የሚያቅሰው ለዚያው የእግዚአብሔር አፍ የሆነ ሰው የእግዚአብሔር አፍ መሆን ሲያቅተው እግዚአብሔርን የማያውቁ ሰዎች በየቢሮአችሁ እኮ ያቃል ጸልይ አይሏችሁ። ምን ነው ተኝተሃል? እንዳንጠፋ እግዚአብሔር ያስበን እንደሆነ ተነስተህ አምላክህን ጥራ አለው። ማንን ጥራ? እኛ ሞክረናል፣ የሚሰሙን ይመስለን ነበር። ለካም አይሰሙ ናቸው። እድል ነበረው አምላኩን ለማስተዋወቅ። የእናንተ እኮ የሚሰሙ አይደለም፣ እኔ አጥፍቼ እንጂ የኔማ የሚሰማ ነው ብሎ ተነስቶ ንስሐ ገብቶ ተነስቶ አርሞ እግዚአብሔርን ጠርቶ እግዚአብሔርን ማስተዋወቅ ይችል ነበር። እግዚአብሔር በምንም መንገድ ከፈጠረው ሕዝብ ጋር መተዋወቅ አይከብደውም፣ ግን በአገልጋዩ በኩል ቢተዋወቅ ነበር። በመልካምነት ቢተዋወቅ ሁሉ ነበር። እሱ ሲጣል ከሚተዋወቅ እና ተነስታ አምላክን ተቀስቅሶ መንገር ከዛ ቁጥር 7 ላይ እርስ በርሳቸው ይህ ክፉ ነገር በማን ምክንያት እንዳገኘን እናውቅ ኑ ዕጣ እንጣጣል ተባባሉ። ዕጣም ተጣጣሉ። ዕጣውን በዮናስ ላይ እግዚአብሔር ሁልጊዜ በዕጣ ይሰራል ማለት አይደለም። ሉዓላዊ ሐሳቡን ለመፈጸም ግን የትኛውንም መንገድና ሁኔታ ተጠቀመ። ዕጣው ማን ላይ ወደቀ? በዚያን ጊዜ ይላል የዚያን ጊዜ ይህ ክፉ ነገር በማን ምክንያት እንዳገኘ እባክህ ንገረን። ለምን መሰለህ? አንድ ዕብራዊ አንድ እስራኤላዊ በእነሱ ውስጥ ያለው እሱ ነው። እስራኤላዊ ደግሞ የእግዚአብሔር ወዳጅ ነው፣ የቃል ኪዳን ሕዝብ ነው። እግዚአብሔር ቢቆጣ እግዚአብሔርን ቢያስቆጣ አሕዛብ እንጂ አይሁዳዊ አያስቆጣውም የሚል ግምት እነማን ውስጥ አለ? በማን እሱ ላይ ወድቆ እኮ
በማን ምክንያት እስቲ ንገረን ነው። እባክህ ስራ ምንድን ነው አሉት። ጥሩ ጥያቄ። ከወዴትስ ከዛስ አገርስ ጥያቄዎች ናቸው። ከማን ወገን ነህ? እንዴት እንዳለ እርሱም እባክህ እኔ ክርስቲያን ነኝ እንደምንለው እኔ ምንድነው? ህዝብ እኮ የሚያውቀው ዕብራዊ ከእግዚአብሔር ጋር ተጣብቆ ሲኖር እንጂ ከእግዚአብሔር ሲሸሽ አይታወቅም። ከእግዚአብሔር እየሸሸ እኔ ምንድን ነኝ ይላል ዕብራዊ። ከዛ እሱ ብቻ አይደለም ባህሩንና የብሱን። አሁን ይሄን የናወቀው ባህር አለ አይደል? እሱን ደግሞ ምንናፍቀው የብስ አለ አይደል? እሱን የፈጠረውን አመልካለሁ። አምልኮ መታዘዝ እንደሆነ አልኩ። ወንድማችን አይመስል እነዚያም ሰዎች ከእግዚአብሔር ፊት እንደኮበለለ እርሱ ስለነገራቸው አውቀዋልና እጅግ ቅድም ፈሩላል። አሁን ግን እጅግ ዋናው አምላክ፣ የሚሰማው አምላክ፣ የሚከታተል አምላክ፣ የአማልክቶች ሁሉ አምላክ ይሄውን እሱ የሚያመልከው አምላክ እንደሆነ ገባቸው። ምክንያቱም የብሱንና ምኑን ባህሩን ይፈጠር። ከዛ ይህ ያደረከው ምንድን ነው አሉት። መልስ ያለው ጥያቄ ምንድን ነው የሚለው ኦልሬዲ ለምን እንዲህ ታደርጋለህ ለማለት ነው። ባህሩ ሞገዱ አጥብቆ ያናውጠው ነበርና ባህሩ ከኛ ጸጥ እንዲህ ምን እናድርግብህ አሉት። እድል እኮ ነበር። እርሱም ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁና አንስታችሁ ወደ ባህር ጣሉ፣ ባህሩ ጸጥ ይላል። ምን አይነት ልብ ነው? ምን አይነት እልህኝነት ነው ይባላል። እሱን ለመተቸት ብዙ ሞራል ያለን አይመስልም። ሰዎቹ ግን ወደ ምድር ሊመለሱ አጥብቀው ተሰፉ። ዳሩ ግን ባህሩ እጅግ አብዝቶ ይናወጥባቸው ነበርና ሞከሩ ወደ የብሱ ለመድረስ አልቻሉም። ዮናስ የናወጥ ምክንያት የሆነው ለምን ይመስላችኋል? እኔ ከዚህ ክፍል 3 ነገሮችን ስለጣለ የናወጥ ምክንያት የሆነ ይመስለኛል። አንደኛ የጸሎት ህይወቱ። ጸልይ ሲባል የጸሎት ህይወቱን በመጣሉ የጸሎት ህይወቱን የጣለ አማኝ፣ የጸሎት ህይወቱን የጣለ አገልጋይ፣ የጸሎት ህይወቱን የጣለ ፓስተር፣ የጸሎት ህይወቱን የጣለ መሪ፣ የጸሎት ህይወቱን የጣለ ዘማሪ በረከት አይሆንም፣ ነውጥ ነው። እንደዛ አይነት ሰው ባለበት መድረክ፣ ባለበት ቦታ፣ ባለበት ግሩፕ ውስጥ መናወጥ ነው በረከት። አንዱ የጸሎት ህይወቱ ነው። ሁለተኛው የእግዚአብሔርን ቃል ጥሏል። እግዚአብሔር ሂድልኝ ሲለው እንዴ የእግዚአብሔርን ቃል አልናገርም ብሏል። የእግዚአብሔርን ቃል የጣለ ሰው የናወጥ ምክንያት ነው። እግዚአብሔርን ቃል ይዘጋ። ሶስተኛው ምስክርነቱን ጥሏል። ምስክርነት ነበረው። ዮናስ ማለት እኮ የስሙ ትርጉም ምን ማለት ነው? እርግብ ደግሞ የሰላም ምልክት እንጂ የነውጥ ምልክት አይደለም። ነብይ ነው። ምስክርነቱ ነብይ ነው። የእግዚአብሔር አፍ ነው። ምስክርነቱ አገልጋይ ነው። ምስክርነቱ አምላኪ ነው። ይህንን ሁሉ ጥሏል። ምስክርነቱ ከእግዚአብሔር ጋር አብሮ የሚኖር ነው። እሱ ግን ከእግዚአብሔር ምን ይሆን? መቀስቀስ የሚገባው ሲቀሰቀስ ተቀስቅሶ ማልጸልይ የሚል የጸሎት ህይወት ነው። እግዚአብሔር ይደልኝ ሲል አልሄድም ብሎ አቅጣጫ የሚቀይር የእግዚአብሔርን ቃል ይባላል። ዕብራዊ ነኝ አመልካለሁ
እያለ ዕብራዊና የሚያመልክ ሰው የሚሆነውን የማይሆን ምስክርነቱን የጣለ ነው። እነዚህ 3 ነገሮችን የጣለ ሰው የሞት ምክንያት ነው። ይህ መጽሐፍ ለእስራኤል ሕዝብ የእስራኤል ሕዝብ እግዚአብሔር ለአብርሃም የገባላቸው ቃል ኪዳን ለምድር ነገድ በሙሉ ምን ትሆናለህ? በረከት። ስለዚህ ዮናስ እስራኤላዊ ነው። እስራኤልን ከሱ አልፎ ከእስራኤላውያን አልፎ ዮናስን የእስራኤል ነቢይ የሆነው እግዚአብሔር ወደ አሕዛብ መንደር ድነትን እንዲናገር የእግዚአብሔርን መንግስት እንዲያስተዋውቅ የእግዚአብሔርን መንግስት እንዲያበራ ወደ አሕዛብ ተላከ። ፈጽሞ የእግዚአብሔር ምሕረትና ጸጋ ከአይሁድ ከእስራኤል መውጣት የለበትም የሚል አቋም ያዘ። አንተ የኛ ብቻ ነህ። በዮናስ ልቦና ውስጥ ስነ ልቦና ውስጥ እግዚአብሔር አንተ እስራኤላዊ ነህ። ለምንድን ነው በዚህ ልክ ጭክን ያለው? ታሪካዊ ጠላቶች ናቸው እስራኤልና አሦራውያን። ነነዌ ደግሞ የአሦር ዋና ከተማ ነች። የእስራኤል ሕዝብ ከግብፅ ሲወጣ ከአማሌቅ ቀጥሎ አባቶችን መንገድ ላይ ጭፍጭፍ ያደረጉ አሦራውያን ናቸው። ስለዚህ ከመጭመጭ ይበቀልልኛል ብለው እስራኤላውያን ሲጠብቁ እግዚአብሔር ደግሞ ለእነሱ ምን በሉ ሲልክ እንድትበቀል እንጂ እንድትምራቸው እንድታጠፋቸው እንጂ እንድትመራቸው ባይ ነው። ስለዚህ ሁለተኛው አንቧችን ከቁጥር 4-13 ዮናስ ባለመታዘዙ ምክንያት የናወጥ ምክንያት ሲሆንና እሱ ራሱ ዋጋ ሲከፍል ያለውን ሀሳብ። ሶስተኛው መጨረሻ አንባችን የእግዚአብሔርን ታሪክ የዮናስ መጽሐፍ ከቁጥር 14 ጀምሮ 17 የእግዚአብሔርን ታዳጊነት ነው የሚናገረው። ታዳጊ እግዚአብሔር ብቻ ነው። የሚያድን እግዚአብሔር ብቻ ነው። ሰውን ቴክኒክ ታክቲኩ አያድነው። እነኚህ ሰዎች ማዕበሉ ሲጨምር እንደገና ቀስፈው ዮናስንም ራሳቸውንም ለማዳን ወደ የብስ ለመድረስ ሲፈትኑ እግዚአብሔር ማዕበሉን ጨመረ። ራሳቸውም አይድንም፣ ሌላውንም የሚያድን ማን ብቻ ነው? እግዚአብሔር ብቻ። ሃሌሉያ። ሰው በጥረቱ መዳን እዛ ነው። አዲስ ኪዳን መዳን በሌላ በማንም እንድንበት ዘንድ ከሰማይ በታች የተሰጠን ስም ማን? ኢየሱስ ብቻ። እነዚህ ሰዎች ርኅራኄ ጌታን አያውቁትም፣ እግዚአብሔርን አያውቁትም። ለአንዲት ነፍስ ምን ያህል እንደሚጠነቀቁ ከዚህ ሰው ደም ንጹህ ነን ብለው ለአንዲት ደም ይጠነቀቃሉ። እሱ ግን ነነዌ ሂድ ይለቁ አልሄድም። እሺ ሲያጠገብ ላሉት ጸልይ አልጸልይም ይለቁ። ህዝብ እንዲያልቅ ይፈልግ። ምን አይነት ሰው ነው? ጌታን እንኳን የማያውቁ ለአንዲት ነፍስ እንደዚህ ሲላሉ እሱ እዛም ያሉት በሩቅ ያሉትን ይጥፉ፣ አጠገብ ያሉትን ይጥፉ። ለካም ያድን እግዚአብሔር ብቻ፣ የሚታደግ እግዚአብሔር ብቻ። በዚህ ጊዜ ምን ሆነ ታዲያ ስትሉ አንስተው ባህር ላይ ምን አደረጉ? ሲጥሉ እግዚአብሔር አምላክ መሐሪ አምላክ አሜን ቸር ነው። እስቲ እግዚአብሔር መሐሪ ነው በሉ። እግዚአብሔር መሐሪ ነው። ማዕበሉ መርከበኞች በሰላም ወደ የብስ ደረሱ። የዮናስ ዕጣ ፈንታ እግዚአብሔርም ለዮናስ ለጊዜው ነፍሱን ያቆይበትን አሳዘነች። አሕዛብንም የማድነው አይሁድንም የማድነው እኔ ነኝ አለ። አሕዛብን አድነው አይሁድ የሆነውንም አድነው አሕዛብን አይሁድን የሚድኑት በእርሱ እንደሆነ እግዚአብሔር አዳኝ እኔ ነኝ አለ። ታዳጊ አምላክ እግዚአብሔር ብቻ ነው። በዚህ ጊዜ ምን ሆነ? ታሪኩ እንዲህ ነው የሚጠቃለለው። ዮናስ 3 ቀንና 3 ሌሊት የት ቆየ? ዮናስ አልታዘዝም ብሎ
ህዝብ እንዳይድን ፈልጎ ሂድ ሲባል አልሄድም ብሎ አቅጣጫ ቀይሮ ወደ ነነዌ ተልኮ ወደ ተርሲስ ሲሄድ መንገድ ላይ ተይዞ አልመለስም ሲል በአመፁ ምክንያት ተወረወረና ዮናስ የሚባል ነቢይ ተወረወረና የት አደረ? አሳ ሆድ ውስጥ ስንት ቀን? 3 ቀን። ከዕለታት አንድ ቀን ግን አንድ ነቢይ መጣ። ኢየሱስ ይባላል። ያ ነቢይ ሰው እንዲጠፋ ሳይሆን ሰው እንዲድን ሳይታዘዝ በግድ ሳይሆን ታዞና ፈቅዶ ክብሩን እንደ መቀማት ሳይቆጥር ከሰማርያ ነነዌ መሄድ ነው እምቢ አለው። ከሰማይ ወደ ምድር ኢየሱስ የሚባል ነቢይ መጣና እኔና እኛ እንድንድን መሬት ውስጥ 3 ቀንና 3 ሌሊት አደረ። ያኛው ባለመታዘዙ ሲቀጣ ኢየሱስ በመታዘዙ እኛን ወክሎ ተቀጣ። ከዚህ ክፍለኛ ምንድነው? ከዚህ ክፍለኛ 3 መሰረታዊ ነገሮችን አንደኛው ለእግዚአብሔር ተልኮ ያለማቋረጥ ሁሉ ጊዜ ተገቢውን ምላሽ መስጠት አለብን። ሁሉ ጊዜ ያለማቋረጥ ተገቢውን ምላሽ እኛን ደስ የሚያሰኘንን እየታዘዝን ደስ የማያሰኘን እየተውን አይደለም። ሁሉንም ነገር ከእግዚአብሔር ደስታ አንፃር እያደረገ ለእስራኤል ሲላክ ደስ ይለዋል፣ ለአሕዛብ ሲላክ ይከፋዋል። መርጠን መታዘዝ የለብን። እግዚአብሔር እስከላከን ድረስ የእግዚአብሔር ወኪሎች ነን ብለን ካሰብን ለእግዚአብሔር ትእዛዝ ለእግዚአብሔር ተልኮ ያለማቋረጥ ምላሽ ልንሰጥ ይገባል። ዮናስ ራሱን ለማስደሰት ዮናስ የእስራኤልን ሕዝብ ለማስደሰት ይተጋል። የእግዚአብሔርን ልብ ይተላለፍ። ለምን እየኖርን ነው? ለራሳችን ደስታ፣ ለሕዝብ ደስታ ወይስ ለእግዚአብሔር ደስታ? ራሱን የሚጠይቅ ሰው ምን ስናደርግ ነው ደስ የሚለው? ዮናስ ለእስራኤል ሲሰብክ ነው ደስ የሚለው። ትንቢት ለእስራኤል ሲሰብክ በጣም ደስ የሚለው። ለአሕዛብ ሲባል ይከፋዋል። ቤት ውስጥ ስበክ ሲባል ደስ የሚለው ሰው ወጥተህ እስኪ ወንጌል መስክር ሲባል የሚፈራን ነው የሚበሳጭ ሰው የዮናስ ወንድም ነው። እንዴት ነው ይወጣች? እቺን የቸርቿን ማየት አድርገን ካልመጠጥን ይከፋል። ዮናስ ባለመታዘዙ ዋጋ ሲከፍል ይላል። ስለዚህ የመጀመሪያው ለእግዚአብሔር ተልኮ ያለማቋረጥ ተገቢ ምላሽ መስጠት። ሁለተኛ እኛ አማኞች ለሌሎች የበረከት የመፍትሄ የለውጥ እንጂ የነውጥና የመረበሽ ምክንያት መሆን አንፈልግም። ዮናስ እሱ እንደገባ ታውቃላችሁ። መርከበኞች እውቀት ያላቸው ሰዎች ናቸው። ንፋሱ የሚመጣበትን መንገድ፣ ንፋሱ የሚነሳበትን ሰዓት፣ ንፋሱ የሚነሳበትን ቀን አውቀው አጥንተው ነው የተነሱት። ይሄ ንፋስ በዮናስ ምክንያት የመጣ እንጂ ናቹራል ንፋስ አይደለም። ሳያጠኑ ይህን ሁሉ ዕቃ ይዘው ነበር። ይሄ አሁን ምድሪቱ ላይ ያለው ቀውስ ዮናሶች የተጠቀው ይሁን እንደዚህ እያደረጉ ነው ያሉት። ኢኮኖሚ ድቀት ያለው መረበሽ፣ ነውጥ፣ አለመረጋጋት፣ ሰላም ማጣት። ይሄ መጽሐፍ ወቅታዊ መጽሐፍ የኢትዮጵያን ወቅታዊ ገጽታ የሚገልጽ መጽሐፍ ነው። ጠንካራ መጽሐፍ ነው። ሰዎች የማያድን አምላክ ይዘው ሲንከራተቱ የሚያድን አምላክ ይዘው አልጸልይም የሚል ነው ዮናስ። ይሄ አይደለታችን የሚያድን አምላክ ይዘን የጸሎት ህይወታችንን የጣልን ምስክርነታችንን የጣልን የጣልን ከዚህ የተነሳ በረከት መሆን ሲገባን ነውጥ፣ ህይወት መሆን ሲገባን መፍትሄ መሆን ሲገባን ተገላቢጦሽ የሚሆንባቸው አጋጣሚዎች ብዙ ናቸው።
እኛ ማኞች ለሌሎች የበረከት የመፍትሄ የለውጥ የመባረክ እንጂ የነውጥ የመረበሽ ምክንያት ልንሆን አይገባም። ከዚህ ክፍል አንዱ የምንማረው ሁለተኛው ሀሳብ ስማችንን እየኖርን ምስክርነታችን ምን ይመስላል? በእኛ ምክንያት የተጎዱ፣ በእኛ ምክንያት የተመሰቃቀለ ነገር አለ። በእኛ ምክንያት ስፍራውን የለቀቀ፣ በእኛ ምክንያት መብዛት ሲገባው የቀነሰ የጠፋ ነገር ይኖር እንዳሁን። ሶስተኛው መጨረሻ አለመታዘዛችን እኛን ይጎዳል እንጂ እግዚአብሔር ሀሳቡን የሚፈጽም አምላክ እንደሆነ ማውቃል። በአንተ በኩል በአንቺ በኩል ሊፈጽም ያሰበው እሺ ብለሽ በእኛ በኩል ሊፈጽም ይሻላል። በእኛ በኩል አልተፈጸመም ማለት እግዚአብሔር በቃ አቅቶት ይተዋል ማለት አይደለም። ጸጸቱን አንችለውም፣ ጉዳቱን አንችለውም። ዋጋ እንከፍላለን እንጂ የእግዚአብሔርን ሀሳብ ልናስቀይር አንችልም። እምቢተኝነታችን እላችን ፈጽሞ እንመለስ። እግዚአብሔር የሚታደል አምላክ እኛ ብናደርግም ባናደርግም እግዚአብሔር ሀሳቡን ከመፈጸም ወደኋላ አይልም። ወገኖች ስናጠቃልል እኛ ለእግዚአብሔር ቃል ለእግዚአብሔር መልእክት አለመታዘዝ የሞት ምክንያት እንድንሆን አድርጎ እኛን ዋጋ ያስከፍለናል። እግዚአብሔርን የማዳን ዕቅድ አያስቀይር። እንጸልይ።